በዙሪያቸው ያሉ ሰዎች ዶናልድ ትራምፕን እያሳሳቷቸው ነው ሲሉ ኢሳያስ አፈወርቂ ተናገሩ። አሜሪካ ከኤርትራ ጋር ለመወዳጀት መንቀሳቀሷን ተከትሎ ደግሞ መጣደፍ አያስፈልግም ብለዋል። መከላከያ ሰራዊታችን አስተማማኝ ጋሻ ነው፣ ምንም አያስፈራንም የሚል ኢትዮጵያን የተመለከተ ጉዳይንም አንስተዋል። ታደምጡታላችሁ። አሰብን እንዳንቆጣጠር ፋኖ እየተኮሰብን ነው ሲሉ የክልሉ ከፍተኛ ባለስልጣን ከሰሱ። ፋኖ ወሎ ላይ ሆኖ የሚተኩስብን ባህር በሩን እንዳናሳካ ነው የሚል አነጋጋሪ አስተያየት ሰንዝረዋል። ፊልድ ማርሻል ብርሃኑ ጁላ በበኩላቸው በብሔር የተጠለፉ የሰራዊት አባላት ክህደት ፈጽመውብናል ብለዋል። ተሰሙታላችሁ። የሱዳኑ ጦርነት ወደ ኢትዮጵያ ከተዛመተ አስከፊ መዘዝ ይኖረዋል ሲሉ ዲፕሎማቱ አስጠነቀቁ። በሱዳን ያለው ግጭት በትግራይ ካለው ሁኔታ ጋር አያይዘው ጠንካራ ማስጠንቀቂያ ሰጠዋል። ዲፕሎማቱ ይህን ማስጠንቀቂያ የሰጡት ከኢትዮጵያ ግዛት የተነሳው ድሮን በሱዳን ተመቶ መውደቁ በተሰማ ማግስት ነው። በዝርዝር ይዘነዋል፣ እናስደምጣቸዋለን። የመከላከያ ሚኒስቴር ሲጓዙበት የነበረው አውሮፕላን በጠላፊዎች ተጠለፈ። ሚኒስትሩ የሀገሪቱን ወታደሮች ጎብኝተው እየተመለሱ ባለበት ወቅት ነው ለሰዓታት አውሮፕላናቸው የተጠለፈው። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በዙሪያቸው ያሉ ሰዎች ዶናልድ ትራምፕን እያሳሳቷቸው ነው ሲሉ ኢሳያስ አፈወርቂ ተናገሩ። አሜሪካ ከኤርትራ ጋር ለመወዳጀት መንቀሳቀሷን ተከትሎ ደግሞ መጣደፍ አያስፈልግም ብለዋል። መከላከያ ሰራዊታችን አስተማማኝ ጋሻ ነው፣ ምንም አንፈራም የሚል ኢትዮጵያን የተመለከተ ጉዳይንም አንስተዋል። ኤርትራን ከኢትዮጵያ ገንጥለው አፍሪካዊት ሲንጋፖር ፈጥራለሁ በሚል ህልም በባርነት የተቆለፈ ሀገር የገነቡት ኢሳያስ አፈወርቂ የኤርትራን የነጻነት ቀን አስመልክቶ በአስመራ ንግግር አድርገዋል። ኤርትራውያን የባርነት ቀን ማክበር በሚገባቸው በዚህ ዕለት ነጻነት የሚል ስም የተሰጠውን ቀን ከአዲስ አበባ እስከ ናይሮቢ ከፍራንክፈርት እስከ ለንደን ሲያከብሩ ታይተዋል። በዓሉን አስመልክቶ ንግግር ያደረጉት ኢሳያስ አፈወርቂ ስለ ሀገራቸው ከማውራት ይልቅ ዓለም አቀፍ ጂኦፖለቲካ ጉዳዮችን ሲያነሱና ሲጥሉ ተስተውለዋል። በተለይም የትራምፕ አስተዳደር በኩባ ኢራንና ቬንዙዌላ ጉዳይ የወሰዳቸውን እርምጃዎች በማንሳት በትራምፕ ዙሪያ ያሉ ሰዎች ፕሬዝዳንቱን እያሳሳቷቸው ነው በማለት የአሜሪካን ፖለቲካ ሩቅ ተሻግረው ተንትነዋል። በኢራን ኒውክሌር ጉዳይ ኢራን ላይ እየተደረገ ያለው ጫና ልክ ነው ወይ ብሎ መጠየቅ ያስፈልጋል። ሌሎች የዓለም ሀገራት የኒውክሌር ባለቤት ሆነው ኢራን ላይ ይሄን ያህል ማዕቀብና ጫና መብዛቱ ለምን እንደሆነ መጠየቅ ያስፈልጋል በማለት አዛውንቱ አምባገነን ተናግረዋል። የትራምፕ አስተዳደር ኤርትራ ላይ የተጣሉ ማዕቀቦችን አንስቶ ወዳጅነቱን ለማደስ የያዘውን አቋም በተመለከተም ተናግረዋል። አሜሪካ እንቅስቃሴ ሻቢያን ጭንቅ ውስጥ እንደከተተው በትናንቱ የኢሳያስ ንግግር ተንጸባርቋል። በአንድ በኩል የትራምፕ አስተዳደር ያሳየውን የአቋም ለውጥ በግማሽ ልብ በበጎነት እንደተመለከቱት የገለጹት ኢሳያስ አፈወርቂ አሜሪካን አምነው ከጥንት ወዳጆቻቸው ጋር መላተም አለመፈለጋቸውንም አንጸባርቀዋል። አሜሪካ ጋር መወዳጀትም ሆነ አለመወዳጀት የሚያመጣው ራሱን የቻለ ጣጣ ያለው መሆኑን የገለጹ ሲሆን ሁሉንም ነገር በጥንቃቄ ማስኬድ አለብን ብለዋል። ያለ ጊዜው ድምዳሜ ላይ ከመድረስ ተቆጥበን ሁኔታውን በትዕግስት መከታተል የተሻለ ነው። የትራምፕ አስተዳደር የያዘው አቅጣጫ በራሱ በጎ እርምጃ ነው። በተግባር እየተከተላቸው ያሉ አቅጣጫዎች ግን አሁንም የምንቀበላቸው አይደሉም በማለት ተደምጠዋል። በሌላ በኩል ፕሬዝዳንቱ የአባይ ተፋሰስን የአፍሪካ ቀንድንና የቀይ ባህር አካባቢዎችን ስትራቴጂካዊ ሁኔታዎች ባነሱበት ወቅት የኢትዮጵያንና የሱዳንን ጉዳይ ለይተው ጠቅሰዋል። በእነዚህ ጡዘት በሞላባቸው ቀጠናዎች ያለው አለመረጋጋት እየተባባሰ የመጣው የውጭ ኃያላን ጣልቃ ገብነት በሚያበረታታ መልኩ መሆኑን ገልጸዋል። በዚህም ምክንያት በአሁኑ ወቅት በኢትዮጵያ በሶማሊያና በሱዳን ያሉ ወቅታዊ ሁኔታዎች ሙሉ በሙሉ የታገቱ ወይም የተዘጉ በመሆናቸው ቀጠናው ከፍተኛ ስጋት ላይ እንደሚገኝ ጠቅሰው ጉዳዩ አስቸኳይ ትኩረት እንደሚሻ ተናግረዋል። ፕሬዝዳንቱ በተለይ በኢትዮጵያና በጎረቤት ሀገራት የሚታዩትን እነዚህን ቀውሶች እንደ ሀገር ግንባታ ውድቀቶች በመቁጠር በጥልቅ የተነተኑ ሲሆን ዋነኛው ችግር ዜጎችን በጋራ ሀገራዊ ማንነት ስር ሰብስቦ የዜግነት ፖለቲካን ከመገንባት ይልቅ ማህበረሰቡን በጎሳ በነገድና በሃይማኖት መስመር በመከፋፈል በጥላቻና በእርስ በርስ ግጭት ማማሰል መሆኑን ገልጸዋል። ከዚህም በተጨማሪ የሀገሪቱን ሉዓላዊነትና ህጋዊ የመንግስት መዋቅር የሚተኩ ወይም የሚያፈርሱ የጦር አበጋዞችን ማፍራት፣ ስር የሰደደ የሙስናና የዝርፊያ ባህል ማስፈን እንዲሁም ለውጭ ኃያላት ፍላጎት ተገዥ መሆን ሀገሪቱን ለከፋ አደጋ አጋልጧታል። ይህንን በኢትዮጵያ
በኢትዮጵያና በቀጠናው የተደቀነውን ውስብስብ ቀውስ ለመፍታትና አስተማማኝ ሰላም ለማስፈን ደግሞ እንደ ቀዳሚ ተግባራዊ ቅድመ ሁኔታ የውጭ ኃያላት ጣልቃ ገብነትና የገንዘብ ድጋፍ ሙሉ በሙሉ መቆም እንዳለበት ፕሬዝዳንቱ በጥብቅ አሳስበዋል። አሰብን እንዳንቆጣጠር ፋኖ እየተኮሰብን ነው ሲሉ የክልሉ ከፍተኛ ባለስልጣን ከሰሱ። ፋኖ ወሎ ላይ ሆኖ የሚተኩስብን ባህር በሩን እንዳናሳካ ነው የሚል አነጋጋሪ አስተያየት ሰንዝረዋል። ፊልድ ማርሻል ብርሃኑ ጁላ በበኩላቸው በብሔር የተጠለፉ የሰራዊት አባላት ክህደት ፈጽመውብናል ብለዋል። በአማራ ክልል ከቀጠለው ውጊያ ጋር ተያይዞ የክልሉ ከፍተኛ ባለስልጣናት የሚሰጧቸው አነጋጋሪ አስተያየቶች ቀጥለዋል። ከአንድ ሳምንት በኋላ የሚደረገውን ምርጫ ለማከናወን በአማራ ክልል አመቺ የሰላም ሁኔታ ባይኖርም ብልጽግና ግን አንጻራዊ ሰላም ባለባቸው የክልሉ ከተሞች ምርጫ ቅስቀሳውን ተያይዞታል። ከፍተኛ የክልሉ ባለስልጣናት ወደ ተለያዩ የክልሉ አካባቢዎች በመጓዝ ፋኖን እያወገዙ ሰላምና ልማት ከፈለጋችሁ ምረጡን እያሉ ነው። በዚህ የምርጫ ቅስቀሳ የክልሉ ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ልዩ ትኩረት የሚስብ ንግግር አድርገዋል። ምክትል ርዕሰ መስተዳደሩ በንግግራቸው አሰብን እንዳንቆጣጠር ፋኖ ወሎ ላይ እየተኮሰብን ነው የሚል ያልተለመደ ወንጀል አቅርበዋል። ጠላቶቻችን በየቀበሌው የጥይት ተኩስ የሚያበዙብን የባህር በርና የወደብ ጥያቄዎቻችንን ባጠረ ጊዜ እንዳናሳካም እዚሁ ወግዲ እናስቀራቸዋለን ብለው ነው። ወግዲ ላይ የሚተኮስ ጥይት ጉዟችንን ያራዝመው ካልሆነ በስተቀር ከመዳረሻችን ስለማያስቀሩን አትልፉ በሏቸው በማለት ነው የተናገሩት። በእርግጥ ከሻቢያ ስሌት አንጻር ይህ የባለስልጣኑ ንግግር ውሃ የሚያነሳ ይመስላል። በርካታ ተንታኞች እንደሚስማሙበት ሻቢያ ከኢትዮጵያ ጋር ቀጥታ ጦርነት ውስጥ ገብቶ የመዋጋት አቅም ስለሌለው እንደ ፋኖ ያሉ አማጺ ኃይሎችን ለፌዴራል መንግስቱ ራስ ምታት እንዲሆኑ ትጥቅም ስንቅም ማቀበልን ይመርጣል። ቀጥታ ጦርነት ከተከፈተብኝ እንኳን አሰብን ቀርቶ ስልጣኔ አደጋ ላይ ይወድቃል የሚል ስሌት ያለው ሻቢያ ከዚህ ቀደም አቶ ጌታቸው ረዳ እንዳሉት ጦርነቱን ወሎና አድዋ ላይ ማድረግን ይመርጣል። ይህን የሻቢያ ስሌት የተረዱት የሚመስሉት ዶክተር አብዱ ሁሴንም ፋኖ ወሎ ወግዲ ላይ ሆኖ የሚተኩስብን የኢትዮጵያ የባህር በር ጥያቄ በቶሎ እንዳይመለስ በሚል ነው ያሉት። ነገር ግን ከዚህ በተቃራኒው የባለስልጣኑ ንግግር ፋኖን ምንም አይነት ፖለቲካዊ ትግል ምክንያት የሌለው አድርገው ማቅረባቸው ስህተት እንደሆነም የሚጠቅሱ አሉ። ወሎ ላይ አሰብን እንዳንቆጣጠር ፋኖ ተኮሰብን የሚል ጉድ በተሰማበት ዕለት ከአዲስ አበባ ደግሞ ፊልድ ማርሻል ብርሃኑ ጁላ በሰራዊት አባሎቻችን ተክህደን ነበር የሚል ንግግር አሰምተዋል። በብሔርና በፖለቲካ ሀሳቤ የተጠለፉ የሰራዊት አባላት ኢትዮጵያ ላይ ክህደት ፈጽመው ነበር። ነገር ግን በተሰራው የሪፎርም ስራ ሀገርን ከመፍረስ ታድገናል። ባለፉት ዓመታት የገጠሙንን ጦርነቶች በድል ተወጥተናል። አሁንም የጸረ ሰላም ኃይሎችን አከርካሪ እየሰበር ነው ሲሉ ከአደባባይ ጠፍተው የከረሙት ፊልድ ማርሻሉ ተናግረዋል። የሱዳኑ ጦርነት ወደ ኢትዮጵያ ከተዛመተ አስከፊ መዘዝ ይኖረዋል ሲሉ ዲፕሎማቱ አስጠነቀቁ። በሱዳን ያለው ግጭት በትግራይ ካለው ሁኔታ ጋር አያይዘው ጠንካራ ማስጠንቀቂያ ሰጥተዋል። ዲፕሎማቱ ይህን ማስጠንቀቂያ የሰጡት ከኢትዮጵያ ግዛት የተነሳው ድሮን በሱዳን ተመቶ መውደቁ በተሰማ ማግስት ነው። የ68 ዓመቱ የቀድሞ የፊንላንድ ውጭ ጉዳይ ሚኒስትር ፔካ ሃቪስቶ በኢትዮጵያውያን ዘንድ በይበልጥ የሚታወቁት በትግራይ ጦርነት ወቅት ይሰጧቸው በነበሩ ቀጥተኛና አነጋጋሪ አስተያየቶች ነበር። በጦርነቱ የመጀመሪያዎቹ ወራት የአውሮፓ ህብረት የኢትዮጵያ ልዩ ልዑክ የነበሩት ሃቪስቶ ከኢትዮጵያ ከፍተኛ ባለስልጣናት ጋር በተደጋጋሚ በመገናኘት ለግጭቱ መፍትሄ ለማበጀት ሲጥሩ ከርመዋል። በዚሁ ኃላፊነታቸው ወቅት የትግራይ ክልልን የመጎብኘት ዕድል አግኝተው የነበሩት ሃቪስቶ በደቡብ አፍሪካ ፕሪቶሪያ ለ2 ዓመት የዘለቀው ደም አፋሳሽ ጦርነት ያስቆመው ስምምነት ሲፈረም ሂደቱን በቅርበት ተከታትለዋል። ሃቪስቶ ከፊንላንድ ውጭ ጉዳይ ሚኒስትርነታቸው ከተሰናበቱ ከ3 ዓመት በኋላ ይህንኑ ማድረጉን አልተውትም። አንጋፋው ዲፕሎማት ከ2 ቀናት በፊት በፊንላንድ ዋና ከተማ ሄልሲንኪ ከኢትዮጵያ ኢንሳይደር ጋር አጠር ያለ ቆይታ ባደረጉበት ወቅት ይህንኑ አረጋግጠዋል። ሃቪስቶ በትግራይ ክልል ላለው ቀውስ ሰላማዊ ልባት ይገኛል የሚል ተስፋ ቢኖራቸውም በሱዳን ያለው ጦርነት በጎረቤት ሀገራት ላይ አለመረጋጋትን መቀስቀሱንና ከድንበር የተሻገረው ተጽዕኖም ያሳስባቸዋል። ሃቪስቶ የሱዳን ጉዳይ የሚያስከትለውን ጣጣ
እንደሚመጣ በአጽንኦት ለማንሳት ምክንያት አላቸው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የሱዳን ተፋላሚ ወገኖች እንዲያሸማግሉ የግል ልዑካቸው አድርገው ከ3 ወር በፊት የሾሟቸው ሀቪስቶን ነው። ሀቪስቶ በሱዳን ጦርነት ተሳታፊ ከሆኑ ኃይሎች ከቀጠናው ሀገራት መሪዎችና ዓለም አቀፍ አጋሮች ጋር በቅርበት በመስራት በሀገሪቱ የሲቪል አስተዳደር እንዲመሰረት ድጋፍ የማድረግ ኃላፊነት ተጥሎባቸዋል። የሱዳን ጉዳይ ወደ ጎረቤት ሀገራት እንዳይዛመት መፍትሄ መፈለግ ያሻል። የሱዳን ቀውስ በዚሁ ከቀጠለ ለመላው ቀጠና፣ ለቻድ፣ ለደቡብ ሱዳን፣ ለኢትዮጵያ፣ ለሊቢያ ሳይቀር መዘዝ ይኖረዋል ሲሉ ሀቪስቶ ለኢትዮጵያ ኢንሳይደር ተናግረዋል። እነዚህ ሀገራት ድንበር አቋርጠው በፈለሱ የሱዳን ስደተኞች አማካኝነት አሁንም ቢሆን እየተጎዱ መሆኑንም አክለዋል። የኢኮኖሚ ልማቱ እየተጎዳ ነው። ከዚህ በተጨማሪም በርካታ ሌሎች ተጽዕኖዎች አሉ። በተለይም በሰብአዊ መብቶች ዙሪያ የሚታዩ ችግሮች። በእነዚህ ሁሉ ምክንያቶች ጎረቤት ሀገራት ለሱዳን ዘላቂ ሰላማዊ መፍትሄ እንዲያገኙ መስራታቸው አስፈላጊ ነው ሲሉ የመንግስታቱ ድርጅት የሱዳን ልዑክ አሳስበዋል። የሱዳን ጎረቤቶች ለሀገሪቱ ጦርና የፈጥኖ ድራሽ ኃይል የጦር መሳሪያ ማቅረብን ጨምሮ በተለያዩ መንገዶች ድጋፍ በማድረግ ጦርነቱን እያባባሱ እንደሚገኙ የዓለም አቀፍ ተቋማት ትንታኔዎችና የመገናኛ ብዙሃን ዘገባዎች ይፋ አድርገዋል። የመከላከያ ሚኒስትር ሲጓዙበት የነበረው አውሮፕላን በጠላፊዎች ተጠለፈ። ሚኒስትሩ የሀገሪቱን ወታደሮች ጎብኝተው እየተመለሱ ባለበት ወቅት ነው ለሰዓታት አውሮፕላናቸው የተጠለፈው። የዩናይትድ ኪንግደም ሮያል አየር ኃይል ጄት ባለፉት ሳምንት የሀገሪቱን መከላከያ ሚኒስትርን ጭኖ በሩሲያ ድንበር አቅራቢያ በሚበርበት ሰዓት ሲግናሉ ተጠልፎ እንደነበር ተሰምቷል። ክስተቱ ያጋጠመው መከላከያ ሚኒስትሩ ጆን ሃሊ ኢስቶኒያ ውስጥ የሚገኙ የብሪታንያ ወታደሮችን ጎብኝተው ሲመለሱ እንደነበር የዩኬው ታይምስ ጋዜጣ ዘግቧል። ጥቃቱ የአውሮፕላኑ አቅጣጫ ጠቋሚ ጂፒኤስ እንዲያጠፋ የሚያደርግ በመሆኑ አብራሪዎቹ ሌላ የጉዞ ስርዓት ለመጠቀም ተገደዋል። 3 ሰዓት በሚፈጀው በረራ ላይ ከተፈጸመው ጥቃት ጀርባ ሩሲያ እጇ እንዳለበት ተገምቷል። ይህ ጠለፋ ያጋጠመው 2 የሩሲያ የጦር አውሮፕላኖች ባለፈው ወር በጥቁር ባህር በኩል ሲበር የነበረ ዩናይትድ ኪንግደምን የስለላ አውሮፕላንን በተደጋጋሚና በአደገኛ ሁኔታ መጠለፋቸው ይፋ በተደረገ ማግስት ነው። የአሁኑ ጥቃት የተፈጸመው የመከላከያ ሚኒስትሩን ኢላማ በማድረግ መሆኑ አልተረጋገጠም። ነገር ግን የአውሮፕላኑ ጉዞ በበረራ መከታተያ ድረገጾች ላይ ወጥቶ እንደነበር ጋዜጣው ዘግቧል። ቢቢሲ ስለ ጉዳዩ የመከላከያ ሚኒስቴርን አስተያየት ጠይቋል። መከላከያ ሚኒስትሩ በኢስቶኒያ ቆይታቸው በሩሲያ ድንበር አቅራቢያ በሚካሄድ የኔቶ ወታደራዊ ልምምድ ላይ የሚሳተፉ የዩኬ ሰራዊት አባላትን አነጋግረዋል። ባለፈው ወር ደግሞ የሩሲያ ሱ-35 ተዋጊ ጀት ሮቬት ጆይንት የተባለ የስለላ አውሮፕላንን እጅግ ተጠግቶ አውቶፓይለቱን እንዲያጠፋ በማድረግ የአውሮፕላኑ አደጋ የስለላ አውሮፕላንን እጅግ ተጠግቶ አውቶፓይለቱን እንዲያጠፋ በማድረግ የአውሮፕላኑ አደጋ ጊዜ ስርዓቱ እንዲበራ አድርጎ ነበር። ሌላ ሱ-27 ጀት ደግሞ 6 ጊዜ በዩናይትድ ኪንግደም አውሮፕላን ፊት እንዳለፈና 6 ሜትር ርቀት ድረስ ወደ አውሮፕላኑ አፍንጫ እንደተጠጋ ተገልጿል።